ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ወንጀለኞችን አድኖ የመያዝ ሂደት በአገር ውስጥ ዜጎች ብቻ ሳይሆን በዓለም አቀፍ ህጎችና ስምምነቶችም ጭምር የሚመራ ውስብስብ ሂደት ነው። በአሁኑ ወቅት በዓለም አቀፍ ደረጃ ወንጀለኞችን አድኖ ለመያዝ የሚከናወኑ ዋና ዋና ሂደቶችና ህጋዊ ማዕቀፎች የሚከተሉትን ያካትታሉ። አንደኛ፣ የዓለም አቀፍ ፖሊስ ትብብር ወይም የኢንተርፖል ሚና። ኢንተርፖል በዓለም ዙሪያ ያሉ የፖሊስ ተቋማትን በማስተባበር ወንጀለኞችን ለማደን ትልቅ ሚና ይጫወታል። ለዚህም የተለያዩ የቀለም መነጽር ማስታወቂያዎችን ወይም ኖቲስ ይጠቀማል። ከነዚህም ውስጥ አንዱ ቀይ ማስታወቂያ ነው። በአባል ሀገራት የሚፈለጉ አደገኛ ወንጀለኞች ባሉበት አድኖ ለመያዝ እና አሳልፎ ለመስጠት ኤክስትራዲሽን የሚወጣ ዓለም አቀፍ መፈለጊያ ነው። ሌላኛው ደግሞ ሰማያዊ ማስታወቂያ ወይም ብሉ ኖቲስ ይባላል። ስለ ወንጀለኛው ማንነት፣ መገኛ ቦታ ወይም እንቅስቃሴ ተጨማሪ መረጃ ለመሰብሰብ ይረዳል። ሁለተኛ ደግሞ ወንጀለኞችን አሳልፎ የመስጠት ስምምነት ወይም ኤክስትራዲሽን ነው። አንድ ወንጀለኛ ወንጀል ከፈጸመበት ሀገር ሽሽት ወደ ሌላ ሀገር በሚገባበት ጊዜ ተላልፎ የሚሰጥበት ሂደት በዓለም አቀፍ ሕግ ይገዛል። ይህም በሚከተሉት መርሆች ላይ የተመሰረተ ነው። ከመርሆቹ መካከል ባለ ሁለት ወገን ስምምነት ወይንም ባይላተራል ትሪቲስ የመጀመሪያው ነው። በሁለቱ ሀገራት መካከል ወንጀለኞችን አሳልፎ ለመስጠት የተፈረመ ስምምነት መኖር አለበት። ሌላኛው ደግሞ የሁለትዮሽ ወንጀል መርህ ወይንም ደብል ክሪሚናሊቲ የሚባለው ነው። ግለሰቡ የፈጸመው ድርጊት በሁለቱም ሀገራት ሕግ መሰረት ወንጀል ተብሎ የሚታመን መሆን አለበት። ሶስተኛውና የመጨረሻው መርህ የፖለቲካ ጥገኝነትን መከላከል ወይንም ፖለቲካል ኦፌንሲስ ኤክሰፕሽን የምንለው ነው። በዓለም አቀፍ ሕግ አብዛኛውን ጊዜ የፖለቲካ ወንጀል የፈጸሙ ሰዎችን አሳልፎ የመስጠት ግዴታ የለም። ነገር ግን ሽብርተኝነት፣ የጅምላ ጭፍጨፋና የጦር ወንጀሎች ከዚህ ውጪ ናቸው። ሶስተኛው የዓለም አቀፍ የወንጀለኞች ፍርድ ቤት ወይንም ICC የምንለው አካል ሚና ነው። በጣም ከባድ ለሆኑ ዓለም አቀፍ ወንጀሎች፣ የጅምላ ጭፍጨፋ፣ የጦር ወንጀል እና በሰብአዊነት ላይ የሚፈጸሙ ወንጀሎችን ማለታችን ነው። የሮም ስምምነትን ወይንም ሮም ስታቲዩት መሰረት በማድረግ የተቋቋመው ICC የማሰሪያ ትዕዛዝ ያወጣል። ይሁንና ICC የራሱ የሆነ የፖሊስ ሰራዊት ስለሌለው ወንጀለኞችን አድኖ ለመያዝ በፊርማቸው የተስማሙ አባል ሀገራትን የጸጥታ ኃይሎች ድጋፍ ይጠቀማል። አራተኛው ደግሞ ሰብአዊ መብቶችን የማክበር ግዴታ ነው። በዓለም አቀፍ ሕግ መሰረት ወንጀለኞችን አድኖ የመያዝ ሂደት ፍጹም ሰብአዊ መብቶችን ባከበረ መልኩ መሆን አለበት። ዋና ዋናዎቹ ድንጋጌዎችም የሀገራትን ሉዓላዊነት ማክበር ወይም ሶቨርኒቲ የምንለውን መርህ ማክበር ነው። አንድ ሀገር ወንጀለኛን ለማደን በሚያደርገው ጥረት የሌላኛውን ሀገር ሉዓላዊነትና ድንበር መጣስ አይችልም። ለምሳሌ የአንድ ሀገር ፖሊስ ያለ ሌላኛው ሀገር ፈቃድና እውቅና ድንበር ተሻግሮ ወንጀለኛን አድኖ መያዝ አይፈቀድለትም። ይህ ከተደረገ ዓለም አቀፍ ሕግን መጣስ ስለሚሆን በአገራቱ መካከል ዲፕሎማሲያዊ ቀውስን ያስከትላል። ሰላም አድማጮች፣ የወንጀልና ችሎት ዝግጅታችንን ነው እያደመጣችሁ ያላችሁት። ቀደም ሲል ዓለም አቀፍ ሕጉ ወንጀለኞችን የማደን ሂደትን
ከህጉ ማዕቀፍ አንጻር እንዴት ይፈጽማል የሚለውን መረጃ ያስደመጠን ባልደረባችን ብሩክ ድንቁ ነው። ተከሳሽ በሌለበት የወንጀል ክስ የሚታይበትን ስነ ስርዓት በሀገራችን የወንጀል ህጉስ እንዴት ይታያል? የዕለቱ ርዕሰ ጉዳያችን ነው። ፕሮግራሙን አዘጋጅተው በማቅረብ ምህረት ሙልጌታ ነኝ። አብራችሁን ቆዩ። በመርህ ደረጃ ክስ ተመስርቶ እስከ ቅጣት ውሳኔ ድረስ ያሉት ሂደቶች ተከሳሹ ባለበት መከናወን አለባቸው። ይህም በኢፌዴሪ ህገ መንግስት ከተደነገገው የተከሰሱ ሰዎች መብት ጋር በቀጥታ ግንኙነት ያለው ሲሆን ተከሳሽ ችሎት በመገኘት የቀረበበትን ክስ የመረዳትና የመከላከል መብቱ ህገ መንግስታዊ መሆኑን ያሳያል። በህገ መንግስቱ አንቀጽ 20 ንዑስ አንቀጽ 1 ስር እንደተደነገገው የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የመሰማት መብት አላቸው። ተከሳሽ ችሎት መገኘቱ ክሱን በበቂ ሁኔታ ለመከላከል እጅግ በጣም አስፈላጊ ነው። ይሁንና በኢትዮጵያም ሆነ በሌሎች ሀገራት ተከሳሽ በሌለበት ጉዳይ የሚታይበትን ስርዓት በወንጀል ስነ ስርዓት ህጋቸው አካተው ይገኛሉ። ይህም የተከሳሽ በክርክር ሂደት በችሎት የመገኘት መርህ ልዩ ሁኔታ ነው። ችሎቱ ተሰይሟል። አበበ ጌታውን እባላለሁ። በፍትህ ሚኒስቴር ንቃተ ህግና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ ነኝ። ከ12 ዓመት በታች የሚያስቀጣ ወይም ደግሞ በማያንስ የሚያስቀጣ ጽኑ እስራት የሚያስቀጣ ወንጀል የፈጸመ ማንኛውም ሰው ተከሳሹ በሌለበት ክሱ ሊታይ የሚችል መሆኑን በአንቀጽ 61 ላይ በግልጽ ተቀምጧል ማለት ነው። በሁለተኛ ደረጃ ደግሞ በተለይ በቀድሞ የወንጀል ህግ አንቀጽ 354 እስከ 365 ሆነ በአዲሱ የወንጀል ህግ ደግሞ ከ343 እስከ 354 ድረስ ያሉ በተለይ ወንጀሎች ተፈጽመው ሲገኙ እነዚህ የሀገር መክዳትና ምናምን የምንላቸው ከባባድ ወንጀሎች ቅጣታቸው አነስተኛ ሊሆን ይችላል። ዞሮ ዞሮ ግን በ1996 ዓ.ም በወጣው እስከ 354 ያሉ አንቀጾች ስር አንድ ሰው ወንጀለኛ ወይም ጥፋት አጥፍቶ ከሆነ ይህ ሊቀጣ እንደሚችል ከዚህም በተጨማሪም ደግሞ ከ500 ሺህ ብር በላይ ወይም ደግሞ ከ5 ሺህ ብር በላይ ቅጣት የሚጣልበት ወንጀል ከሆነም እንዲሁ ተከሳሹ በሌለበት ሊከሰስ እንደሚችል የወንጀል ህጉ ላይ ተቀምጧል ማለት ነው። በሶስተኛ ደረጃ የውጭ ሀገር ጥገኛ የሆነ የተገኘ ወይም ደግሞ ጥገኝነቱ ውጭ ሀገር ላይ አድርጎ የተቀመጠ ከሆነ እንደዚሁ በተመሳሳይ ሁኔታ ጥገኝነት የጠየቀ ከሆነ አሳልፎ ያልሰጠው እንደሆነ ወይም ጥገኝነት ጠይቆ አሳልፎ ካልሰጠው በተመሳሳይ ወንጀሉ በሌለበት ሊታይ እንደሚችል የተቀመጠበት ሁኔታ አለ ማለት ነው። በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 161 ንዑስ አንቀጽ 2 ስር እንደተደነገገው በመንግስት ኢኮኖሚና የገንዘብ ጥቅሞች ላይ የሚፈጸሙ ወንጀሎች ማለትም በወርቅ፣ በጥሬ ገንዘብና በውጭ ሀገር ገንዘብ በህገ ወጥ መንገድ መነገድ፣ በከበሩ ማዕድናት ህገ ወጥ በሆነ መንገድ መነገድ፣ በመንግስት ገንዘብ አስተማማኝነት ላይ የሚደረግ የተንኮል ድርጊት፣ ህገ ወጥ በሆነ መንገድ የመንግስትን ቀረጥ ወይም ግብር የመክፈል እንቢተኝነት፣ ግብር እንዳይከፈል ማነሳሳት፣ በመንግስት የገቢ ምንጮች ላይ ጉዳት ማድረስ፣ ኬላ መስበር ወይንም ኮንትሮባንድ በሀገር ኢኮኖሚና በመንግስት ሞኖፖል ላይ የሚፈጸሙ ወንጀሎች ተከሳሽ በሌለበት የሚታዩ የወንጀል ጉዳዮች ናቸው። የወንጀለኛ መቅጫ ስነ ስርዓት በተለይ በቁጥር 160 እና ተከታዮቹን ድንጋጌዎች ስንመለከት ተከሳሽ በሌለበት ክሱ የሚታይበት ለከባድ ወንጀሎችና ሊጣልበት የሚችለው ከባድ ቅጣትን በመፍራት ወይም ደግሞ ከህግ ለመሸሽ የሚደብቁ ተጠርጣሪዎችን በክስ ሂደት ወይም ደግሞ ለማቋረጥ አሁን አንዳንዴ ተከሳሾች ምንድነው በጣም ከባድ ወንጀል እንትን ይሉና ይጠፋሉ ከሀገር ምናምን። ስለዚህ ይሄ ግን ምን ይሆናል እነሱዎች ይህን የፈጸሙትን ወንጀል ፈጽመው ላለመታሰር ወይም ደግሞ ወደ ሌላ ቦታ ኮብሉ ለመኖር አስበው ከሆነ ይሄ ወንጀል በተለይ 12 ዓመትና ከዛ በላይ የሚያስቀጣ ወንጀል ሆኖ አንዱ ዋና መሰረቱ 12 እና ከዛ በላይ የሚያስቀጣ ወንጀል ከሆነ በምንም አይነት መንገድ በሌለበት ነው ወንጀሉ የሚታየው። ከዛ ባለፈ ደግሞ እንደዚሁ በተለይ በወንጀል ህጋችን ከአንቀጽ 334 ወይም ደግሞ 347 እና እስከ 354 ድረስ ያሉትን ስንመለከት በሀገር ኢኮኖሚ ላይ በሀገር ጉዳት የሚያደርሱ የወንጀል አይነቶች ከተፈጸሙ በተመሳሳይ መንገድ በሌለበት እንደሚታይ
በግልጽ ያስቀመጠበት አለ ማለት ነው። በተለይ በጣም የምናያቸው አሁን ከዚህ ከአስገድዶ መድፈር እንደዚህ ከባድ ሁኔታ ሰው መግደል እንደዚህ የመሳሰሉ ወንጀሎች በጣም ከባድ ስለሆኑ ከ12 ዓመት በላይ የሚያስቀጡ ስለሆነ በሌሉበት የሚታይበት ሁኔታዎች አሉ ማለት ነው። ተከሳሽ መጥሪያ ደርሶት በመጀመሪያው ቀጠሮ ፍርድ ቤት ከቀረበ በኋላ ቀጣይ ባሉ ቀጠሮዎች ሳይቀርብ ሲቀር ተፈጻሚ የሚሆኑ ተግባራዊ የሚደረጉ ስርዓቶችም አሉ። ተጠርጣሪ ክሱ በሚሰማበትና ተከሳሽ አቃቢ ሕግ ምስክሮችን ወይም ደግሞ የከሳሽ አቃቢ ሕግ ምስክሮች በሚሰማበት ጊዜ ችሎት ቀርቦ ተከራካሪ በመሆኑና በተከሰሰበት የሕግ ድንጋጌ እንዲከላከል ብይን ተሰጥቶ አውቆ መከላከያ ማስረጃ ለማሰማት ፍርድ ቤቱ ቀጠሮ በያዘበት ቀን ሳይገኝ መቅረቱ ጉዳዩ በሕገ መንግስቱ አንቀጽ 20 ንዑስ ቁጥር 4 በተለይ በወንጀል የተከሰሰ የአቃቢ ሕግ ማስረጃ ሲሰማ በመገኘት የአቃቢ ሕግን ምስክሮች የመጠየቅና የመመርመር መብቱን በራሱ ፍላጎት የመመርመር መብቱን በአግባቡ ከተጠቀመ ወይም ደግሞ በተለይ እንዳልኳችሁ በሕገ መንግስቱ ላይ በአንቀጽ 20 ንዑስ ቁጥር 4 ላይ ምንድነው ተጠርጣሪው በተከሰሰበት ወንጀል አቃቢ ሕግ የሚያቀርበውን ማስረጃዎች የመመዘን መብት አለው ብሎ አስቀምጧል። ማስረጃዎቹን ምን ያደርጋል? ይጠይቃል። ስለዚህ ይህንን መብቱን አንድ ተጠርጣሪ በወንጀል ተከሶ የአቃቢ ሕግን ምስክር በሚሰማበት ቀን በተለይ መስቀለኛ ጥያቄ በመጠየቅ ማስረጃዎችን ካረጋገጠና ከዛ በኋላ ፍርድ ቤቱ ጥፋተኛ ነህ መከላከያ አቅርብ ብሎ ብይን ከሰጠ በኋላ ይህ ሰው ካልቀረበ ምንድነው በተለይ ይሄ መብቱን በአግባቡ የመጠየቅና የመመርመር መብቱን በአግባቡ ከተጠቀመና የመከላከያ ምስክሮችና ማስረጃ እንዲያቀርብ የተሰጠውን መብት በራሱ ፍላጎት ካልተጠቀመና የመከላከል መብቱን ካልተጠቀመ ዳኞች የቀረበውን ክርክር ወይም ማስረጃ በመስማት ፍርድ ሊሰጡ እንደሚችሉ ያስቀመጠበት ወይም ደግሞ በሌለበት የሚታይበት ሁኔታ ማለት ነው። ተከሳሽ የአቃቢ ሕግ ምስክር ለመስማት በተቀጠረበት ቀን ወይም የአቃቢ ሕግ ምስክር ተሰምቶ ለብይን በተቀጠረበት ቀን ወይንም ተከላከል ተብሎ በተቀጠረበት ቀን ባይቀርብ የፍትህ አካላት ሊከተሉት የሚችሉት ስነ ስርዓት ምን ሊሆን እንደሚችልም ይገልጻሉ። አንደኛ ከ12 ዓመት በላይ የሚያስቀጡ የወንጀል አይነቶች ብሎ መቀመጥ አለባቸው። እነዚህ ከሆኑ በምንም አይነት መንገድ ከመጀመሪያው ጀምሮ ክሱ ይቀጥላል። ወይም ደግሞ አቃቢ ክስ ከመሰረተ ተከሳሹ ኖረ አልኖረ የክሱ ወይም ደግሞ የችሎቱ ሂደት ይቀጥላል ማለት ነው በሌለበት። ይሄ ሲሆን ግን ምንድነው በመሰረታዊነት ዝም ብሎ ተከሳሹ የለም ብሎ ፍርድ ቤቱ በመጀመሪያ ቀነ ቀጠሮ ወይም ደግሞ ዝም ብሎ ክሱን ላይቀጥል ይችላል። አስቀድሞ ተጠርጣሪው ወይም ደግሞ ተከሳሹ ባስመዘገበው አድራሻ ተፈልጎ ወይ እንደዛን ሁሉ ተረጋግጦ መጥሪያ ሊደርሰው ወይም ደግሞ ያ መጥሪያ መላክ መቻል አለበት። ያንን መጥሪያ ወይም ደግሞ የተከሰሰበትን ጉዳይ ተከሳሹን ወይም ደግሞ ማቅረብ ያለበት አቃቢ ሕግ የሚሆን ፖሊስ ተጠርጣሪውን አለማግኘቱን ካረጋገጠ በኋላ ነው ይሄ ሂደት የሚቀጥለው ማለት ነው። በእርግጥ አንዳንድ ጊዜ ኢቭን ከምርመራ ጀምሮ እስከ ክስ ሂደት ድረስ ተጠርጣሪዎች ላይገኙ ይችላሉ፣ ሊጠፉ ይችላሉ። በተለይ እነዚህ ከባባድ ወንጀሎች የምንላቸው ከሙስና ጋር ከድንበር ተሻጋሪ ወንጀሎች ጋር በተገናኘ የሚፈጸሙ ወንጀሎች ይሄ ሰዎችን ለውጭ እንደዚህ መነገድ ምናምን የምንላቸው በጣም ከባባድ የወንጀል አይነቶች አሉ። በተለይ ከዚህ ከድንበር ማሻገር ወንጀል ጋር በተገናኘ በህገወጥ መንገድ ግል ወይ ሰዎችን የድንበር ማሻገር ወንጀሎች የሚፈጸሙ ሁኔታዎች አሉ። እነዚህ ከሙስና ጋር እነዚህ የመሳሰሉ ከባባድ ወንጀሎች የሀገር መክዳት፣ ሽብር ምናምን የምንላቸው አንዳንዴ ተጠርጣሪዎች ኢቭን ከምርመራ ጀምሮ ላይገኙ ይችላሉ። በባህሪያቸው እነዚህ ወንጀሎች ወንጀለኞቹ በድብቅ ወይ በስውር ሆነው ወንጀሉን ሊፈጽሙ ይችላሉ። ስለዚህ እነዚህ ሰዎች ወንጀል መፈጸማቸው በማስረጃ ከተረጋገጠ እነሱ በሌለበት ምርመራው ተደርጎ ክሱ የሚቀጥልበት ሁኔታ አለ። ግን በዚህ ሂደት ላይ ምንድነው ክስ በሚቀርብበት ሰዓት አንደኛ አቃቢ ሕግ እነዚህን አድራሻ የማያውቅና ያሉበትን ሁኔታ የት እንዳሉ የማይታወቅ ግን ወንጀሉን በትክክል እነሱ ለመፈጸማቸው ማስረጃ ካለው ይህንን ለፍርድ ቤቱ በመግለጽ ክሱ እንዲሰማለት ያደርጋል። ከዛ በኋላ ደግሞ መጥሪያ በተቻለ መጠን መጥሪያ እንዲደርሳቸው በአስፈላጊ በሆኑ መንገድ መጥሪያው እንዲደርስ የሚደረግበት ሁኔታ አለ። ይሄ ከተደረገ በኋላ ነው የወንጀል ሁኔታዎቹ ከ12 ዓመት በላይ የሚያስቀጡ ከሆነ ቀጥታ ፍርድ ቤቱ ወደ ክርክር ወይ ደግሞ ክሱን ወደ መስማት ይሄዳል ማለት ነው። ተከሳሽ በሌለበት የሚታዩ የወንጀል ጉዳዮች ያሉ ሲሆን ሁሉም ወንጀሎች ተከሳሽ በሌለበት ይታያሉ ማለት አይደለም። አንድን የወንጀል ክስ
ተከሳሽ በሌለበት መስማትና መወሰን የሚቻለው በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 161 ንዑስ አንቀጽ 2 መሰረት በተዘረዘሩት ሁኔታዎች ነው። በወንጀል ሕጋችን በአንቀጽ 334 እና እስከ 350 ድረስ ያሉ በዚህ በአገር ኢኮኖሚ ወንጀሎች ላይ በተገኙ የሚፈጸሙ ወንጀል አይነቶችም ከሆኑ እንደዚሁ ክሱ በሌለበት ሊሰማ እንደሚችል፣ በተለይ አሳልፎ ካለመስጠት ጋር በተገናኘ ለምሳሌ አንድ ኢትዮጵያዊ ይሆንና እዚህ ኢትዮጵያ ውስጥ ወንጀል ይፈጽማል። ወንጀሉን ከፈጸመ በኋላ ወደ ሌላ ሀገር ይሸሽና እዛ ሌላ ሀገር ጥገኝነት ይጠይቃል። በዚህን ጊዜ ያ ጥገኝነት የጠየቀበት ሀገር ወይም ያ ሰው ይህንን ሰው አሳልፌ አልሰጥም ካለ እንደዚሁ በተመሳሳይ መንገድ በሌለበት ወንጀሉ ሊሰማ እንደሚችል ስነ ስርዓት ሕጉ ያስቀመጠበት ሁኔታ አለ ማለት ነው። ከዛ በተረፈ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የሕግ ትርጉም ላይ በተለይ በመዝገብ ቁጥር በ127313 አስገዳጅ የሆነ ትርጉም ሲሰጥ ምንድነው ተጠርጣሪው ወይም ደግሞ ተከሳሽ የአቃቤ ሕግን ምስክር ከሰማ የሕገ መንግስቱ ላይ የተሰጠውን መብቱን በመጠቀም የአቃቤ ሕግን ምስክር ከሰማና ጥያቄዎችን አቅርቦ ፍርድ ቤቱ ጥፋተኛ ነህ ተከላከል ብሎ ትእዛዝ ከሰጠ በኋላ መከላከያውን ሳያቀርብ በዛው የቀረ ከሆነ እንደዚሁ የክስ መሰማት ሂደቱ ይቀጥላል ማለት ነው። ይሄ ምን ማለት ነው? ጥፋተኛ ነው፣ መከላከል አልቻለም። ከዛ በኋላ ምን ይሆናል? በዚህ ወንጀል ጥፋተኛ ነህ፣ ይህን ያህል ጊዜ ይህን ያህል ዓመት ትቀጣለህ ተብሎ የሚሰጥበት ሁኔታ አለ ማለት ነው። ስለዚህ ይሄ ቅጣት ይሄ ውሳኔ በሌለበት በዚህ አግባብ ተከሳሽ የአቃቤ ሕግን ምስክር ሰምቶ ከጨረሰ በኋላ ካልቀረበ የመሰማት ሂደቱ እንደሚቀጥል በገለጽኩላችሁ የሰበር መዝገብ ቁጥር ውሳኔ ተሰጥቷል ማለት ነው። ስለዚህ ተጠርጣሪዎች እንግዲህ ይሄ በሌለበት ውሳኔ ተወስኖ መቀመጥ አይደለም ወይ ከተባለ ምናልባት አንዳንድ ሰዎች ምንድነው መዝገቡ ይቋረጥልኛል፣ መዝገቡ ይዘጋል ብሎ አስበው ሊሆን ይችላል። ይሄ በሌለበት ውሳኔ ከተወሰነ በኋላ ፖሊስ ባገኘው ሰዓት ተጠርጣሪውን ቀጥታ ይዞ ማረሚያ ማስገባት ይችላል። ተከሳሽ በሌለበት የሚታዩ ወንጀሎችን በምንመለከትባቸው መነሻ ይርጋም አብሮ ሊቃኝ ይችላል ባይ ናቸው አቃቤ ሕግ አበበ። ምናልባት ከዚህ ጋር ተያይዞ ይርጋ የምናነሳ ይኖራል። የወንጀል ይርጋ አሉ የተቀመጡ። እነዚህ ይርጋዎች ለምሳሌ የእድሜ ልክ እስራት ከተፈረደበት አንድ ሰው ይርጋው በቂ የሚሆነው 25 ዓመት ነው። በጣም ከፍ ሲል ደግሞ 50 ዓመት ብሎ ያስቀመጠበት አለ። የዘር ማጥፋት የመሳሰሉ የወንጀል አይነቶች በይርጋ አይታገዱ። በእነዚህ ወንጀሎች አሁን የተጠረጠሩ ሰዎች በተለይ ከ12 ዓመት በላይ አሁን የተቀጣ ሰው ብዙ ጊዜ ይርጋው ምንድነው 20 ዓመትና ከዛ በላይ ማለት ነው። አንዳንድ የጥፍ ሲሆን ደግሞ እስከ 40 ዓመት ድረስ ይርጋ ላያግደው ይችላል። በዚህ ዓመት ውስጥ ክስ ሊመሰረትበት ይችላል ማለት ነው። ወይም ደግሞ በሌለበትም ውሳኔ ጥፋተኛ ተብሎ ይሄ ሰው ቅጣቱን ሳያገኝ ከቆየ ለምሳሌ በ19ኛው ውሳኔ ከተሰጠ በ19ኛው ዓመት ሰውየው ቢያዝ ምን ይሆናል? ኢሚዲየትሊ ቅጣቱ ተግባራዊ ነው የሚሆነው። ቅጣቱ ተግባራዊ ሲሆን ከተያዘበት ዕለት ጀምሮ ነው እንጂ ወደዛ ስለማይቆጥር አሁን በሌለሁበት የተወሰነ ውሳኔ 3 ዓመት ወይም ደግሞ 4 ዓመት 5 ዓመት ቢወሰንብኝ ከ5 ዓመት በኋላ ብመጣ አልቀጣም ብሎ ማሰብ አይቻልም። ከዛ በኋላ ተይዞ ሊቀጣ ይችላል። ሲቀጣ ምንድነው የሚሆነው? ከዛ ችለት ጀምሮ ነው እንደገና እንደ አዲስ ቅጣቱ የሚጀምረው። ስለዚህ ይህንን አውቆ ማህበረሰቡ አንድ ሰው ወንጀል ላይ ተሳትፏል ከተባለ አንደኛ ቀርቦ በተገቢ ሁኔታ መከላከል ያስፈልጋል። ወንጀሉን ያልፈጸመ ሰው ካለ መከላከል፣ ፈጽሞ የተገኘም ሰው ደግሞ ከሆነ በትክክል በህግ አግባብ ቅጣቱን አግኝቶ መታረም መቻል ስላለበት በሌለውበት መዝገቡ አይታይም፣ አይወሰንም፣ ቢወሰንም አልያዝም ብሎ ማሰብ አያስፈልግም። በየትኛውም ሰዓት ፍርድ ቤቱ አንድ ውሳኔ በሌለበት ከተወሰነና ቅጣት ከተላለፈ በኋላ ትእዛዝ የሚሰጥ ለፖሊስ ነው። ፖሊስ ይህን ተጠርጣሪ ወይም ተከሳሽ ጥፋተኛ ተብሎ ይህን ያህል ዓመት የተፈረደበት ስለሆነ በተገኘ ሰዓት ተይዞ እንዲታሰር ብሎ ትእዛዝ ስለሚሰጥ ፖሊስ በየትኛውም ጊዜ ባገኘው ጊዜ አስሮ ወደ ማረሚያ ቤት ሊወስደው ስለሚችል ጥንቃቄ ማድረግ ያስፈልጋል። የተወደዳችሁ የፕሮግራማችን ተከታታዮች ለዕለቱ ያዘጋጀነው የወንጀልና ችሎት መሰናዷችን ባደመጣችሁት መልኩ አብቅቷል። ሳምንት ሌላ ርዕሰ ጉዳይ ይዤ እመለሳለሁ። ምህረት ሙልጌታ ነኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት
የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን ኤፍኤም 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።